አርዕስተ ዜና። የቅማንትን ጥያቄ በኃይል ለማዳፈን በሚል ክልሉን ወደ ቀውስ የከተተው የአማራ መንግስት ዛሬም ድራማ እየተጫወተ ነው ተባለም። የቅማንት ልማት ማህበር ቅልማ በሰው ሰራሽ አደጋ ለተጎዱ የጎዶ ሞላሌት ነዋሪዎች ሰብአዊ ድጋፍ አደረገም። የእስራኤል በአፍሪካ ቀንድ መግባት በቀጠናው ውጥረት እየፈጠረ መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ጥያቄ በኃይል ለማዳፈን በሚል ክልሉን ወደ ቀውስ የከተተው የአማራ መንግስት ዛሬም ድራማ እየተጫወተ ነው ተባለም። የቅማንትን ህዝብ ሰላማዊና ዲሞክራሲያዊ ጥያቄ ህገ መንግስታዊ በሆነ መንገድ ከመፍታት ይልቅ በጉልበት ለማዳፈን በሚል በነፊት አውራሪ ገዱ አንዳርጋቸው መሪነት ክልሉን ወደ ስርዓት አልበኝነት የከተተው የአማራ መንግስት ዛሬም ስር ነቀል ለውጥ ከማምጣት ይልቅ የተለመደውን ሴራዊ ድራማ እየተጫወተ ነው ተብሏል። ቁጭ ብለው የሰቀሉትን በፈለጉት ጊዜ ማውረድ የቸገራቸው የክልሉ የሴራ አመራሮች ከ2015 ዓመተ ምህረት ወዲህም የቅማንትን ህዝብ መጨፍለቂያ የሆኑትን ልዩ ኃይልና ፋኖ የተባሉ ታጣቂዎች ወደ ጫካ አስገብተው ሲያስታጥቁና መረጃ ሲሰጡ ቆይተው ዛሬም ወደ ሰላም ልንመልስ እየጣርን ነው በሚል ድራማቸውን ቀጥለዋል። የክልሉ ሁለት ፊት ካድሬ ፋኖን በማስገባት ረገድ በርካታ ስልት ነድፎ እየሰራ መሆኑን የገለጹልን የውስጥ የመረጃ ምንጮቻችን የተመረጡ የፋኖ ኃይሎች በፍጹም እጅ እንዳይሰጡ ተደርጓል። በፋኖ ላይ ያለው ጫና መዚህ ግባ የሚባል አይደለም ብለዋል። በአሁኑ ሰዓት እጅ ሰጠ የሚባለው ታጣቂ በየአካባቢው ጫካ ገብቶ በስርቆትና ዝርፊያ ላይ ተሰማርቶ የነበር እንጂም የአማራ ክልል ከፕሪቶሪያው ስምምነት በኋላ ያደራጀው መደበኛ ቅርጽ ያለው ቡድን አይደለም ተብሏል። አሁን በየአካባቢው ፋኖንን በሚል የሚገቡትም ቢሆን ታጥቀውት የነበረውን ስናይፐርና ጥቁር ክላሽ እየደበቁ እንደ ኤፍኤን አብራራው ጓንዴ ምንሽርና ከአገልግሎት ውጭ የሆኑ ክላሽ ሸንኮብ ጠበንጃዎችን ይዘው በመምጣት ለመንግስት እያስረከቡ መሆናቸው ሲታይ ከበስተጀርባ የተደበቀ ሴራ እንዳለ መመልከት ቀላል ነው ሲሉ በርካቶች ይናገራሉ። ከቅርብ ጊዜ ወዲህ መንግስትን ሚዲያ አጨናንቀውት የሚገኙት እጀ መስጠት ዜናዎችን አጅበው የሚቀርቡት ፎቶግራፎች ከ1988 ዓመተ ምህረቱ የአድዋው ጦርነት ጀምሮ አገልግሎት ሲሰጡ የቆዩ የጥጃ ብረቶች ፎቶ የያዙ መሆናቸው ታውቋል። መንግስት በትክክል መንግስት ሆኖ ሀገሪቱን በሕግ የበላይነት ለማስተዳደር የጸጥታ ኃይሉን የሚመሩት ኃላፊዎች ከመንደርተኝነት፣ ዘረኝነትና ሙስና መጽዳት አለባቸው የሚሉ ወገኖች በበኩላቸው በዚህ ሁሉ የፋኖና የክልሉ ባለስልጣናት ዕቃቃ ጨዋታ ከላይ እስከታች ያሉ የመከላከያ ሰራዊቱ አዛዦች እጅ አለበት ብለዋል። ሴራና የፖለቲካ ድራማ መተወን የማይሰለች የአማራ ክልል መንግስት ክልሉን ከሕግ የበላይነት ጋር አፋትቶት የዜጎች ምድራዊ ሲኦል ካደረገው በኋላም ክልሉን በመንደር ሽምግልና፣ በዛር ውቃቤና ከራማ አለቆች እንዲሁም በአድባርና ውላጥ ሰላም ለማድረግ ለ15 ኋላ ቀር ግጭት መፍቻዎች እውቅና ሰጥቻለሁ ሲል ዛሬ አሳውቋል። ዘመናዊ የመንግስት አወቃቀርን ይዞ ራሱ ያፈረሰውን ስርዓት በየመንደሩ ባሉ ኋላ ቀር የእርቅ ዘዴዎች ለመፍታት የሚጥር የአማራ ክልል መንግስት ዛሬም ከወጠነው ሀገር አፍርሶ የመንግስት ስልሙ አልወጣም ተብሏል። የቅማንት ልማት ማህበር ቅልማ በሰው ሰራሽ አደጋ ለተጎዱ የጎዶ ሞላሌት ነዋሪዎች ሰብአዊ ድጋፍ አደረገም። የልማት ማህበሩ ሰብአዊ ድጋፉን ያደረገው በጭልጋ ወረዳ ጎዶ ሞላሌት ቀበሌ በሰው ሰራሽ ችግር ምክንያት ሀብት ንብረታቸው ለወደመባቸው ዜጎች መሆኑ ታውቋል። በጭልጋ ወረዳ ጽንፈኛ የፋኖ ታጣቂ ከፍተኛ ጥቃት ከፈጸመባቸው አካባቢዎች አንዱ የጎዶ ሞላሌት ቀበሌ ሲሆን ባለፈው ዓመት 2017 ክረምት በዚህ ቀበሌ በተደጋጋሚ የሰዎች እገታ፣ የንብረት ዝርፊያ፣ የንጹሃን ግድያ፣ የቤት ቃጠሎና መሰል ጥፋቶች በተደጋጋሚ መፈጸማቸው ይታወቃል። በሰው ሰራሽ ችግር ምክንያት ስቃይ ላይ የወደቁ ዜጎችን የተመለከተው የቅማንት ልማት ማህበር ቅልማም በሀገር ውስጥና በውጭ ሀገራት ከሚኖሩ መልካም ሰዎች በሰበሰበው ገንዘብ የቁሳቁስና የአልባሳት ድጋፍ ማድረጉን አስታውቋል። ሰብአዊ ድጋፉን የተቀበሉ የጎዶ ሞላሌት ቀበሌ ነዋሪዎች ከተለያዩ ሀገራት ሆነው በቅልማ በኩል እገዛ ያደረጉላቸውን ሰዎች ከልብ ማመስገናቸውንም ድርጅቱ ጠቁሟል። የልማት ማህበሩ ጭልጋ ቅርንጫፍ አስተባባሪ ቀሲስ ለአከ ማርያም አዱኛ ከሀገር ውስጥና ከውጭ ሀገራት ከሚገኙ በጎ አድራጊዎች በተገኘ የገንዘብ ድጋፍ የምግብ ማብሰያ ቁሳቁሶችና አልባሳት ተገዝተው ለተጎጂዎች መከፋፈሉን አረጋግጠዋል። የቅማንት ልማት ማህበር ከወራት በፊት በሰው ሰራሽና የተፈጥሮ አደጋ ለተጎዱ የጭልጋ ወረዳ ኳቤር ሎምዬ ቀበሌ ነዋሪዎችና ለመተማ ወረዳ መቃ ቀበሌ እንዲሁም ለላይ አርማጮ ወረዳ ግራምጣና ጃ ቀበሌ ነዋሪዎች ተመሳሳይ ሰብአዊ ድጋፍ ማድረጉ አይዘነጋም። በየትኛውም ዓለም ሆነው በበጎ አድራጎትና በልማት ስራዎች ለሚሳተፉ ወገኖች በቅማንት ልማት ማህበር በኩል ማድረግ ከቻሉ በታማኝነትና በፍጥነት ሰርቶ ማስረከብ እንደሚችል ማህበሩ በተደጋጋሚ በተግባር አሳይቷል። በተለያዩ ችግሮች ውስጥ አልፎ በጤና፣ በትምህርት፣ በበጎ አድራጎትና በመሳሰሉ የልማትና የሰብአዊነት ተግባራት ባለፈው ዓመት ለሀገር አቀፍ የአቢሲኒያ ሽልማት የበቃው የቅማንት ልማት ማህበር አሁንም መልካም ተግባሩን አጠናክሮ ቀጥሏል። የእስራኤል በአፍሪካ ቀንድ መግባት በቀጠናው ውጥረት እየፈጠረ መሆኑ ተገለጸም።
ሰሞኑን እስራኤል ለበርካታ አስርት ዓመታት በሀገርነት እውቅና ረሃብ ስታዛጋ ለኖረችው ሶማሌላንድ እውቅና መስጠቷ የቀጠናውን ጂኦፖለቲክስ አናግቶታል ተብሏል። በጎርጎሮሳውያን አቆጣጠር ከ1984 እስከ 1960 ድረስ በእንግሊዝ ቅኝ ግዛት ስር ስትተዳደር የኖረችው ሶማሌላንድ ከዛን ጊዜ ጀምራ ከሌላ የሶማሊያ ክፍል ጋር ተዋህዳ ብትቆይም በ1983 ሶማሊያ ስትፈራረስ የራሷን ነጻነት አስጠብቃ ለ34 ዓመታት ከቆየች በኋላ የመጀመሪያውን የሀገርነት እውቅና ከእስራኤል ዘንድ አግኝታለች። በእናታችን በኩል እስራኤላዊ ደም አለን ብለው የሚያምኑ ህዝቦች ሀገር የሆነችው የቀድሞዋ የእንግሊዝ ቅኝ ግዛት ሶማሌላንድ በፈረንጆች አቆጣጠር በ1948 በእንግሊዝና ሌሎች ምዕራባውያን መልሳ በተቋቋመችው የመካከለኛው ምስራቅ አያል ሀገር እስራኤል የመጀመሪያውን እውቅና ተችራለች። ይሁን እንጂ ይህ የእስራኤል እውቅና በቀጠናው ከፍተኛ የሆነ የጂኦፖለቲካል ውጥረት ይዞ መጥቷል የሚሉ የፖለቲካ ተንታኞችም አልታጡም። እስራኤልም ሆነች ከጎኗ የተሰለፉት አሜሪካና ኔቶ ቀጠናውን በፖለቲካና በወታደራዊ የበላይነት ለመቆጣጠር አስልተው የወሰዱት እርምጃ እንጂ የእስራኤል መንግስት ተናጠላዊ ፍላጎት አይደለም ተብሏል። ይህ የእስራኤልና ሸሪኮቿ የተጠና እርምጃ በቻይናና ራሽያ የሚመራውን የምስራቁን ጎራ አስደንግጧል የሚሉ ወገኖች በዚህ ውጥረት ምክንያት ሶስተኛ ዓለም ጦርነት መካከለኛው ምስራቅ ላይ ሊጀመር ይችላል ብለዋል። ምዕራባውያኑ በእስራኤል በኩል እያደረጉት ያለው መካከለኛው ምስራቅን የመቆጣጠር እርምጃ በቅርቡ በእስራኤልና ኢራን መካከል የለየለት ጦርነት መፍጠሩ አልቀረም ሲሉ ስጋታቸውን የሚገልጹ የፖለቲካ ተንታኞች በበኩላቸው የቤንጃሚን ኔታንያሁ የአሜሪካ ጉብኝትን በዚህ ጉዳይ ላይ ያተኮረ ነው ሲሉ ተናግረዋል። በእስራኤል እርምጃ ክፉኛ የበገኑት የአረብ ብሔርተኛ ሀገራት ጉዳዩ ከአቅማቸው በላይ ቢሆንም በስውር ምን እናድርግ በሚል እየመከሩ እንደሚገኙ በተለያዩ ዓለም አቀፍ ሚዲያዎችም እየተዘገበ ይገኛል። የኤደን ባህረ ሰላጤና የቀይ ባህር መተላለፊያን ከሁቲና ከሌሎች አማጽያን ነጻ በማውጣት ዓለም አቀፍ ንግዱን ለማረጋጋት እጅግ ጠቃሚ መሆኑን ያመኑበት ምዕራባውያኑ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ተብሎም ይገመታል። የቀይ ባህርን ቀጠና በመቆጣጠር ኢትዮጵያን ለማዳከም እየሰራች የቆየችው ግብጽ በበኩሏ በኤርትራው ማስታወቂያ ሚኒስቴር በኩል አምርራ ስታለቅስ ተስተውላለች። የሶማሌላንድ እውቅና ማግኘትና የእስራኤል በቀጠናው መግባት ለኢትዮጵያ ያለው የረጅምና አጭር ጊዜ ጉዳትና ጥቅም በቅጡ ተተንትኖም ስትራቴጂክ ስልት መንደፍ ያስፈልጋል የሚሉ ኢትዮጵያውያን በጉዳዩ ስጋትና ጭንቀት የቀላቀለ ስሜት እያስተናገዱ መሆናቸውም ተሰምቷል። የብልጽግና መንግስት የነፍስ አባት የሆነችው የተባበሩት አረብ ኤምሬትስ የእስራኤል ሸሪክ መሆኗን የሚያውቁ ፖለቲከኞች በበኩላቸው ኢትዮጵያም ከእስራኤል ጎን ለመሆኗ ሌላ ትንታኔ አያስፈልገውም ብለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ